ጠቅላይ ሚኒስትር አብይ በስልጣን ዘመናቸው ቁጥር አንድ አጋር ለሚሏት ኤምሬትስ ዛሬም አለሁልሽ እያሉ ነው። የጠቅላዩና የተባበሩት አረብ ኤምሬትስ የጸና ወዳጅነት የተባለው ትብብር አሁንም እንደቀጠለ ይገኛል። ዝርዝሩን እንመለስበታለን። አብይ በኢራን ሚሳኤል እየተደበደበች ለምትገኘው የተባበሩት አረብ ኤምሬትስ እየሰጡ ያሉት ያልተቋረጠ አጋርነት እንደቀጠለ ነው። የዚህ የስልክ ንግግርና ዲፕሎማሲያዊ አንድምታውንም በመረጃ ቅኝታችን እንመለከታለን። ከዚህ ውጭ ጠቅላይ ሚኒስትሩ 1447ኛውን የኢድ አልፈጥር ረመዳን በዓልን ምክንያት በማድረግ ያስተላለፉት መልእክትም ትኩረታችን ይሆናል። ጤና ይስጥልን የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት አላችሁ? ዕለታዊ የመረጃ ቅኝታችን ነው በመግቢያ ላይ ያነሳናቸውን አበይት ነጥቦች በዝርዝር ይመለከታል። እንደተለመደው እየሰማችሁን አብራችሁን ቆዩ ብለናል። ጠቅላይ ሚኒስትር አብይ በስልጣን ዘመናቸው ቁጥር አንድ አጋር ለሚሏት ኤምሬትስ ዛሬ አለሁልሽ እያሉ ነው። በ3 ሳምንት ጊዜ ውስጥ ለሶስተኛ ጊዜ ነው ጠቅላይ ሚኒስትር አብይ በስልጣን ዘመናቸው ቁጥር አንድ አጋር ለሚሏት አረብ ኤምሬትስ የአሜሪካ እስራኤልና ኢራን ጦርነት ከተጀመረ በኋላ በስልክ ከዚያም ያልተገመተ ጉዞ በማድረግና አሁንም እንደገና በስልክ ልውውጥ አጋርነታቸውን የገለጹት ጠቅላይ ሚኒስትር አብይ አህመድ ትላንት ረቡዕ ዕለት ወደ ተባበሩት አረብ ኤምሬቶች ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያን ደውለው ኢራን፣ ዩኤኢ እና ሌሎች የቀጠናው ሀገራት ላይ የምትፈጽመውን ግልጽ ጥቃት በድጋሚ ማውገዛቸውን የሀገሪቱ የዜና ወኪል ይፋ አድርጓል። ጉዳዩን በቅርብ እየተከታተሉ የሚገኙ ወገኖች ይህ እንደ ተናጠል የአጋርነት ማሳያ ሳይሆን ታቅዶበትና ሆን ተብሎ የሚደረግ የዲፕሎማሲ ትብብር አካል ተደርጎ ሊወሰድ ይችላል ይላሉ። በአጭር ጊዜ ውስጥ ተደጋጋሚና በከፍተኛ ደረጃ ሊመዘኑ የሚችሉ ይህን መሰል የአለሁ ባይነት ድርጊቶች ብዙውን ጊዜ ስትራቴጂካዊ አሰላለፍን ለማጠናከር በእንደዚህ አይነት የቀውስ ጊዜ ውስጥ ከአጋሮች ጋር ግንኙነትን ለማጽናት ወይንም በቀጠናው አሊያም በኢኮኖሚያዊ ጉዳዮች ላይ የወዳጅነት አቋሞችን ለማስተባበር የሚደረጉ ጥረቶችን በጉልህ የሚያሳዩ እንደሆኑም እንዲሁም በጠቅላይ ሚኒስትር አብይና ወዳጅ ሀገር ኤምሬትስ አንድነትን በይፋ ለማሳየት የሚያደርጉት ጥረት ሁለቱም ወገኖች መረጋጋትንና የጋራ መተማመንን ለማጠናከር በማለም ጭምር እንደሆነ ተንታኞች ይጠቁማሉ። ይህም በአፍሪካ ቀንድና በባህረ ሰላጤው ውስጥ ቀጣይነት ያላቸው የደህንነት ስጋቶች፣ የኢኮኖሚ ድርድሮች ወይንም የሚለዋወጡ ጥምረቶች የሚጠሩ ከሆነ ይህን መሰል አጋርነት በተለየ መልኩ አስፈላጊ ሊሆን ይችላል ነው ያሉት። በተመሳሳይ ዕለት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደር አበራ በኢትዮጵያ የሚገኙ የኢራንና የኢራቅ አምባሳደሮችን አግኝተው በመካከለኛው ምስራቅ ስላለው ሁኔታ ተነጋግረዋል። መካከለኛው ምስራቅን እያመሰ ያለው የኢራን ጦርነት ያደረሰው የኢነርጂ ቀውስ ወደ ኢትዮጵያም እየተቃረበ ነው። ኢትዮጵያ በዚህ ጦርነት የኢራን ጥቃት እየደረሰባቸው ላሉ የባህረ ሰላጤው ሀገራት ያላትን አጋርነት ብትገልጽም በሌላ በኩል የውጭ ጉዳይ ሚኒስቴር አመራሮች ከኢራን ዲፕሎማቶች ጋር ተገናኝተዋል። ይህ ኢትዮጵያ በመካከለኛው ምስራቅ ምንም አይነት ጦርነት ወይንም ቀውስ ቢፈጠር የሁለት ሀገር መፍትሄ ወይንም አንዱን ወገን ብቻ ነጥሎ ያለመደገፍ ፖሊሲን የምትከተል መሆኑን ማሳያ ነው የሚሉም አሉ። ነገር ግን ወደ ኤምሬትስ የሚደረጉ ተደጋጋሚ የአጋርነት መግለጫ መልእክቶች በኢራን ዘንድ የአድሎ ምልክት ተደርጎ እንዳይወሰድ የሰጉም አልጠፉም። በተለይም ኢራን የአሜሪካ እስራኤልና አጋሮቻቸው ንብረት የሆነ መርከብ በሆርሙዝ ሰርጥ እንዲተላለፍ አልፈቅድም ካለች ሰነባብታለች። የተባበሩት አረብ ኤምሬትስ ደግሞ የአሜሪካና እስራኤል አጋር ተብላ እጅግ በተደጋጋሚ በኢራን ሚሳኤል የምትደበደብ ሀገር ሆናለች። ከዚህ ውጭ ያሉት ሀገራት ቅድሚያ ፈቃድ እየጠየቁ መተላለፊያ እንዲጠቀሙ የነዳጅ ምርትንም መግዛት እንዲቀጥሉ ፈቅዳ ነበር። ይህ አንዱን ጥሎ አንዱን አንጠልጥሎ ያስባለ የኢራን ፖሊሲ ዓለምን እያመሰ ወደሚገኝ የኢነርጂ ቀውስ ውስጥ ከቶታል። ከዚህች ሀገር ጋር ተሰልፎ መታየት በዓለማችን አራተኛዋ የነዳጅ ከበርት የምትባለው ሀገርና የምድራችን 20 በመቶ የነዳጅ ምርት የሚተላለፍበትን የሆርሙዝ ሰርጥን የምትቆጣጠሯ ኢራን ዘንድ መጥፎ ምልክት ሆኖ እንዳይገኝ ነው ብዙዎች የሰጉት። በእርግጥ ኢራን ከኢትዮጵያ ጋር ዘመናትን የተሻገረ ወዳጅነት ያላት ሀገር ብትሆንም የኢሳያስ አፈወርቂዋ ኤርትራ እንድትገነጠል ስትደግፍ እንደቆየች ይነገራል። በቅርብ ጊዜያት እንኳ ቢታይ ከኢራን ቴህራን ሲነሱ የነበሩት የጦር አውሮፕላኖችና ጦር መሳሪያዎችን ጭነው ወደ አስመራና ምጽዋ ወደቦች ሲመላለሱ እንደነበረም የደህንነት ምንጮች በይፋ ዘግበዋል። እነዚህ ወታደራዊ እንቅስቃሴዎች ኢትዮጵያ አሰብን ጨምሮ የቀይ ባህር ኃይል መሆን አለብኝ በማለት የይገባኛል ጥያቄ ካነሳች በኋላ በአስመራና አዲስ አበባ መካከል ውጥረት መከሰቱን ተከትሎ የተደረጉ ናቸው። እናም ኢትዮጵያ
ከተለያዩ የቀጠናው ማለትም የአፍሪካ ቀንድ ሀገራት በተለየ መልኩ በጠቅላይ ሚኒስትሩ በኩል ወደ ኤምሬትስ ያደረገቻቸው የአጋርነት መልእክቶች የቀጠናውን የኃይል አሰላለፍ ግልጽ ያደረጉ ሳይሆን እንዳልቀረ ነው እየተሰማ የሚገኘው። ሌሎች ደግሞ ጠቅላይ ሚኒስትሩ በዚህ ወሳኝ ወቅት አጋርነታቸውን ደጋግሞ መግለጻቸው ኢትዮጵያ ተጽዕኖ ፈጣሪ ከሆኑ የባህረ ሰላጤ ሀገራት የፋይናንስ፣ የደህንነት እንዲሁም ፖለቲካዊ የውጭ ድጋፍን ለማግኘት የሚያደርጉት ጥረት መሆኑን ሊያመለክት ይችላል ሲሉ ተንትነዋል። በሌላ በኩል ደግሞ የተባበሩት አረብ ኤምሬትስ በቀጠናዊ መረጋጋት በንግድ መስመሮችና በኢንቨስትመንት ግንኙነቶች ላይ ካሉ ፍላጎቶች ጋር ወጥ የሆነ የአጋርነት ሚናዋን እያረጋገጠች ሊሆን ይችላል ሲሉም በአጽንኦት የገለጹ አሉ። ባለፉት ሳምንታት ጠቅላይ ሚኒስትር አብይ ወደ ኳታርና ኩዌት ደውለው በመካከለኛው ምስራቅ ከተከሰተው ቀውስ አንጻር ለሀገራቱ ያላቸውን አጋርነት የገለጹ ሲሆን ባለፈው ሳምንት ደግሞ ወደ የተባበሩት አረብ ኤምሬቶች ተጉዘዋል። በሌላ በኩል የውጭ ጉዳይ ሚኒስቴር የመካከለኛው ምስራቅና የእስያ ዋና ዳይሬክተር አምባሳደር ደዋኖ ከድር የቀድሞ ጠቅላይ መሪ አያቶላ አሊ ሐሜኔይን መገደል ተከትሎ በኢራን ኤምባሲ የተዘጋጀው ስነ ስርዓት ላይ ተገኝተው ለኢራን መንግስትና ሕዝብ ሐዘናቸውን ገልጸዋል። ባለፈው ሳምንት ወደ የተባበሩት አረብ ኤምሬቶች ተጉዘው ከሀገሪቱ ፕሬዝዳንት ጋር የተገናኙት ጠቅላይ ሚኒስትር አብይ ትላንት ረቡዕ መጋቢት 9 2018 ዓ.ም ወደ አቡዳቢ እንደደወሉም የኤምሬትስ የዜና ወኪል ዘግቧል። ሁለቱ መሪዎች ባደረጉ የስልክ ውይይት ወታደራዊ እንቅስቃሴ መባባሱን ተከትሎ በቀጠናው ስላለው ሁኔታ እንዲሁም ጦርነቱ በቀጠናውና ለዓለም አቀፍ ደህንነትና መረጋጋት ላይ ስለሚያስከትለው ከባድ መዘዝ እንደተነጋገሩም ተገልጿል። አብይ በተባበሩት አረብ ኤምሬቶችና በሌሎች የቀጠናው ሀገራት ላይ የሚፈጸመውን የኢራን ግልጽ ጥቃትን በድጋሚ እንዳወገዙ የዜና ወኪሉ ዘገባ ያሳያል። የኢራን ድርጊት የሀገሪቱን ሉዓላዊነት እንዲሁም ዓለም አቀፍ ሕጎችንና አሰራሮችን የሚጥስ እንደሆነም ገልጸዋል ተብሏል። የኤምሬቶች የዜና ወኪል በተጨማሪም የተባበሩት አረብ ኤምሬቶች ደህንነቷን፣ ግዛቷንና ህዝቧን ለማስጠበቅ በምትወስዳቸው እርምጃዎች ሁሉ የኢትዮጵያን አጋርነት በድጋሚ አረጋግጠዋል ሲል ዘግቧል። ጠቅላይ ሚኒስትር አብይና ፕሬዝዳንት ቢን ዛይድ በመካከለኛው ምስራቅ የሚታየው የጦርነት መባባስ በአስቸኳይ መቆም እንዳለበት አጽንኦት ሰጥተዋል። በቀጠናው መፍትሄ ያላገኙ ጉዳዮችን፣ ተጨማሪ ውጥረቶችንና ቀውሶችን በማያመጣ እንዲሁም ቀጠናዊ ደህንነትና መረጋጋትን በሚያስጠብቅ መልኩ በንግግርና ዲፕሎማሲ መፈታት እንዳለባቸውም ገልጸዋል። በሌላ በኩል በትላንትናው ዕለት በኢትዮጵያ የኢራን አምባሳደር አሊ አክባር ረዛኢ በውጭ ጉዳይ ሚኒስቴር ተገኝተው ከሚኒስትር ዴኤታው አምባሳደር ሀደራ ጋር ተወያይተዋል። የኢራቅ አምባሳደር ሱሌይማን ካሊድ አልዳይም ከሚኒስትር ዴኤታው ጋር እንደተነጋገሩ ተገልጿል። የውጭ ጉዳይ ሚኒስቴር ያወጣው መረጃ እንደሚያመላክተው ሚኒስትር ዴኤታው የኢራንና ኢራቅ አምባሳደሮች ያነጋገሩት በተናጠል ነው። ሚኒስትር ዴኤታ ሀደራ ከሁለቱ አምባሳደሮች ጋር ሀሳብ ከተለዋወጡባቸው ጉዳዮች መካከል ቀጠናዊ ሁኔታዎች ይገኙበታል ተብሏል። ንግግር በማድረግ በመካከለኛው ምስራቅ መረጋጋትና የጋራ ደህንነትን ለማስፈን አስፈላጊ መሆኑን አጽንኦት እንደሰጡበት ተገልጿል። በሀገራቱ መካከል ያለውን የሁለትዮሽ ግንኙነትን ይበልጥ ማጠናከር በሚቻልባቸው መንገዶች ላይም ተነጋግረዋል ተብሏል። በኢኮኖሚ፣ በንግድ፣ ኢንቨስትመንትና የሥራ ስምሪት ዘርፎች ያሉ ትብብሮችን ማስፋት ላይም ትኩረት እንደተሰጠ ነው ሚኒስቴር መስሪያ ቤቱ ያስታወቀው። ውድ የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን እንደቀጠለ ነው። ወደ ቀጣዩ ጉዳያችን እናምራችሁ። ጠቅላይ ሚኒስትር አብይ አህመድ 1447ኛውን የኢድ አልፈጥር ረመዳን በዓልን ምክንያት በማድረግ ወደ አስተላለፉት መልእክት እናምራ። ጠቅላይ ሚኒስትር አብይ አህመድ የምንገነባው ህጋዊና ህዝባዊ መንግስት የሚወሰነው በቅድመ ምርጫ ተሳትፏችን ልክ ነው ብለዋል። ጠቅላይ ሚኒስትሩ የዘንድሮውን የኢድ አልፈጥር በዓልን አስመልክቶ ባስተላለፉት የመልካም ምኞት መግለጫ መልእክት በመጪው ግንቦት የሚካሄደው 7ኛው ጠቅላላ ምርጫ ኢትዮጵያ ወደ ቀጣይ ብሩህ ዘመኑ የምትሸጋገርበት መሆኑን ገልጸዋል። ምርጫው ሀገራችን የዲሞክራሲ ድል የምትቀዳጅበት ወደ ቀጣይ ብሩህ ዘመኑ የምትሸጋገርበት በር ነው በማለት ገልጸዋል። እንደ ሀገር ለዓመታት ዲሞክራሲን ስንናፍቅ ኖረናል። ጉዟችን አልጋ ባልጋ አልነበረም ነው ያሉት። ከፈተና በኋላ በረከት፣ ከብርታት በኋላ ሐሴት እንዳለም ከረመዳን ጾምና ከኢድ አልፈጥር በዓል እንማራለን ያሉት ጠቅላይ ሚኒስትሩ በመንፈሳዊም ሆነ በዓለማዊ ጉዳዮች ውስጥ ዘርና ምርት የተቆራኙ መሆናቸውን አስገንዝበዋል። የምንገነባው ህጋዊና ህዝባዊ መንግስት የሚወሰነው በቅድመ ምርጫ ተሳትፏችን ልክ ነው በማለት ገልጸዋል። ተሳትፏችን ከጠየመ ዴሞክራሲያችንም ይጠይማል ያሉት በደካማ ተሳትፎ ጠንካራ ዴሞክራሲ ማዋለድ እንደማይቻል ገልጸው ዜጎች በምርጫው ጠንካራ ተሳትፎ እንዲያደርጉ ጥሪ አቅርበዋል። ዴሞክራሲያዊ ስርዓት በባዶ መሬት እንደማይበቅልና በግጭትና ስርዓት አልበኝነት እንደማይገነባ ጠቅሰው ስክነትን፣ ለትብብርና ቅንጅት ልብን ክፍት ማድረግን፣ በጨዋታው ህግ መመራትን ይጠይቃል ብለዋል በመልእክታቸው።
ጠቅላይ ሚኒስትሩ በመልእክታቸው ሁለት ዋና ዋና ጉዳዮች ላይ ትኩረት አድርገዋል። የመጀመሪያው የሰላምና የውስጥ ስምምነት ጉዳይ ነው። ከራሱ ጋር እየተጋጨ የሚኖር ሰው ከማንም ጋር አይስማማም ያሉት ጠቅላይ ሚኒስትሩ ጦርነትንና ጥፋትን እንደ ጀብድ የሚቆጥሩ አካላት ከራሳቸውና ከፈጣሪያቸው ጋር የተጣሉ መሆናቸውን ጠቁመዋል። የእስልምና መሰረቱ ሰላም መሆኑን በማስታወስ ዜጎች የረመዳንን የይቅርታና የመቻቻል እሴቶች ወደ ማህበራዊ ህይወታቸው እንዲያመጡ አሳስበዋል። ሁለተኛው የዲሞክራሲና የሀገር ግንባታ ሂደት ነው። በቀጣይ የሚካሄደው ምርጫ ሀገራችን ወደ ብሩህ ዘመን የምትሻገርበት በር መሆኑን ገልጸው ዲሞክራሲያዊ ስርዓት በጭቅጭቅና በስርዓት አልበኝነት ሳይሆን በህግ መከበርና በትብብር እንደሚገነባ አስገንዝበዋል። ምርጥ ሰዎች ማለት ሌሎችን ለመጥቀም የበረቱ ናቸው ያሉት ጠቅላይ ሚኒስትሩ ኢትዮጵያ በልጆቿ መስዋዕትነት ታፍራና ተከብራ እንድትቀጥል ዜጎች የበኩላቸውን እንዲወጡ ጥሪ አቅርበዋል። ውድ ቤተሰቦቻችን የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።